አሁን ቤት ልቅፍጭ ግደለኝ እንጂ አልወጣም። እኔ መሮኛል። እንዴት አይመርሽ? እስካሁን እኮ ያላስገደልሽ እኮ የስራዎች ስራ እኮ አይደለም። ይኸውልህ ምንም ብትለኝ አልወጣም። እዚህ ጋር ተጋደልን ምን አመጣው? ለምን ስለሞት ታወራለህ? አንቺ የሰራሽውን ስራ ማሰርተሽ እንደዚህ በይቅርታ የሚታለፍ ምንም አይነት ጥፋት የለም። ስሚ ከዚህ ቤት አስገኘሽ ልወጣ አይፈልግም። ችግር አለ እስካሁንም የትዕግስቴ የቆየው ልጄን እስከማሳከል ድረስ ነበር እና ደግሞ የአንቺ ሰይጣናዊ ማንነት እስከሚጋለጥ ድረስ ነበር። ገባሽ? ቅድስትዬን ሹኪያ ናት እያልክ ነው አጎቴ? ያላልኩ ያልሽው አንቺ ነሽ። ኧረ እኔ ያላልኩም አጎቴ። አሁንም እናንተ የተጫወታችሁ ነው። እኔ እኮ ጭራሽ እንቅልፍ ሲወስደኝ ያደርኩት ማተኛ። እኔስ ተኝቻለሁ፣ እሷ ተኝታለች። እሷ ግን የሁላችንንም እንቅልፍ ወስዳ ተኝታ ተጋድማ ነው ያደረችው። እና ዝም ነው የሚባለው? አይ ቅድስትዬ እንጮህና ሰዎች ተሰባስበው ይምጡና በቃ እንደዛ ነው ይሻላል። አዎ እንደዛ ሳይሻል አይቀርም። ሁላችንም ተሰባስበን ድረሱልን እንበል። ያኔ እስማማ ነው ግን ማለቴ ተረድታ ታውቃለህ? ምን ማለት ነው? አውርታሽ ወይ አማክረሽ ታውቃለች እንዴ? ማለት ሰሞኑን ያላት ነገር በጣም የተጨነቀችብኝ ነው። ለምን ይመስላል የተጨነቀችው? ለምን አውቃለሁ እንዴ? እንዴት አታውቅም? ለተባባሰው ማጭድ ያታውሰው ይላል ያገሬ ሰው። እንግዲህ ሉላ በጣም አጣብቂኝ ውስጥ ገብታለች። ከአንዱ ወጣው ስትል አንዱ፣ ከአንዱ ወጣው ስትል አንዱ ቻሌንጆች እየተፈራረቁባት ነው የሚገኙት በጣም በሚገርም ሁኔታ። እንግዲህ ዛሬ ጠበቃው በዛም ብሎ በዚህ ብሎ ምንም ሊፋታት አልቻለም። በመጨረሻም እንግዲህ አብራው ሂዳለች። ኦልሬዲ ከሱ ጋር ለማሳለፍ ማለት ነው ቀጥታ ሄዳለች። እንግዲህ እሷም እየደበራትም ቢሆን ወዳ ሳይሆን ተገዳ ሂዳለች ማለት ነው። ቤተሰቦቻችን እንግዲህ ያው ደብሯታል፣ ፈልጋ አይደለም ግን ደግሞ ግዴታ መሄድ እንዳለባት ተሰማት። ቀጥታ ሄዳለች ማለት ነው። በጣም ከባድ ነው። አንዳንድ ያለ ፍላጎት በዚህ ልክ በጣም ነው የሚከብደው። ለምን የቀረው ነገር ጥንቅር አይልም? አንዳንድ ሰዎች የሚያስቡት በገንዘባቸውና በስልጣናቸው ሲሆን እንደዚህ አይነት ፈተና ይገጥማቸዋል ማለት ነው። ቤተሰቦቻችን ይሄም ሰውዬ አሁን እንግዲህ እያሰበ ያለው አሁን ያችን ስልጣኑን ተጠቅሞ ለዛ ነው እንግዲህ ገንዘብ ሊከፍሉት ምናምን የተባባሉት፣ ግን በኋላ ሁሉን ነገር ሽምጥጥ አድርጎ በሌላ ሳይድ ነው ማለት ነው የቆመው። በዚህም እንግዲህ በጣም አሳፋሪ ድርጊት ነው። በነገራችን ላይ ሀገራችን ላይ እየተሰራ ያለውን ነገር ነው እያሳዩን እያንጸባረቁን ያሉት። አሁን ላይ አንዳንድ ሰዎች ያ ሁሉንም ማለት አይቻልም፣ ግን ቢሮአቸውን ወይም ስልጣናቸውን እና ገንዘባቸውን ለእንደዚህ አይነት ነገር ለማዋል የሚጋጋጡ ሰዎች አሉ። ብዙ ሰዎች በሰው ትዳር ላይ፣ በሰው ህይወት ላይ፣ በሰው ህመም ላይ፣ በሰው ቁስል ላይ ምንም የማይመስላቸው አእምሯቸው በቃ ከማሰብ የወጣ ነው ብንል ማካበድ አይሆንብንም። ማለት ምንም ነገር ማስተዋል ማስተባሰብ የማይወዱ ማለት ነው። በቃ የራሳቸውን ስሜታቸውን ብቻ የሚከተሉ ሰይጣን ያደረባቸው ፈረሰኞች፣ የሰይጣን ፈረሶች ናቸው ብንል ምንም አይጠራጠርም። ቤተሰቦቻችን እንግዲህ በመጨረሻም ሉላና ጠበቃው አልጋ ይዘው ሩም ይዘው ቀጥታ ሄደዋል ማለት ነው። እንግዲህ ወዲያው ደግሞ ሉላ ከመሄዷ ትንሽ ቀደም ብላ ዳጣ ለሞገስ ነግራው ነበረ። እንግዲህ ሞገስ እስካሁን አልሰማም እንደምታውቁት። ሉላም እንግዲህ አልተናገረችም። ምክንያቱም ያው ብትናገር ነገርዮሹ ከርባድ ይሆናል ብላ ስላሰበች ነው። አንደኛ ሞገስ ከሱ ጋር እንዲጣላና ሌላ ክስ መስርቶ እንዲያሳስረው በመፍራት ነው እንግዲህ ይሄን ነገር እያደረገች ያለችው። የሚገርመው ነገር ደግሞ ይሄን ብታደርግለትም እኮ ማን እንደዚህ አይነት ሰው ነገቷትም ማረ ድጋሚ አንዴ ካላገኘውሽማ አላስተካክልም ነው የሚላት። የሚገርመው ከዛ እንደዛ እያለ በቃ ህይወቷን ለማበላሸት የሚሄድበት መንገድ ነው። እንግዲህ ሉላም ደግሞ እሱ ጋር ላለማጋፈጥ ብላ
ካሁን የተወኛን ብላ ብትለምነውም ብትማጸነውም በገንዘብ እጨምርልሃለሁ ብትለው በቃ እሷን መጠቀሚያ ማድረግ ስለሆነ የሚፈልገው እምቢ ብሏታል ማለት ነው። በመጨረሻም እንግዲህ አማራጭ ስታጣ ሄዳለች አብራው። ግን በቃ እጇን እንኳን ሲነካት እንዴት እንደሚቀፋት አይታችኋል። ከእንደዚህ አይነት ሰው ጋር በቃ በጣም ነው የሚቀፋት የሚደብራት ምናምንና እንደዚህ አይነት ሰው ጋር ደግሞ በጣም ከባድ ነው። እንግዲህ ከዝና ከወጣሁ ብላ ራሷን ፈጣሪዋን አመስግና ሳትጨርስ እንግዲህ ሌላ ፈተና። አንዳንዴ ህይወት እንደዚህ ነች። አንዱ ሲወጡት አንዱ፣ አንዱ ሲወጡት አንዱ፣ አንዱ ሲወጡት አንዱ። ሁሉ ነገር አልጋ ባልጋ አይሆንምና ብቻ ለሁሉም እግዚአብሔር ይመስገን። እንግዲህ ግን በእርግጠኝነት ዳጣና ሞገስ ይደርሱላታል። እንዳያችሁት ሞገስ እንግዲህ የማውቀው ሩም ነበርና እዛ መሄድ አለብኝ ብሎ ስለወሰነ ከዳጣ ጋር እንግዲህ ተመካክለው ወደዛ ለመሄድ መንገድ ጀምረዋል ማለት ነው። ስለዚህ እዛ ጋር ደግሞ እንግዲህ መቀበያ ጋር አንደኛ መታወቂያቸውንና የስማቸውን ሰጥተው ስለሆነ የሚገቡት እዛ ጋር ስለሚያገኙ ስንት ቁጥር አልጋ ላይ እንዳሉም ስለሚያሳያቸው በዛም መሰረት እንግዲህ እንትን ይላሉ ማለት ነው። ያገኛል እሱም ስለሚያገኙት በዛ መልኩ ቀጥታ እንትን እንደሚሉ ነው ማለት ነው። ይደርሱባቸዋል። ያው ክላሳቸውን ገብተው ሩማቸውን ቆልፈዋል። ግን ስለሚመጡ ወዶ ሳይሆን ተገዶ እንደሚከፍት አነጠራጠርም። እንግዲህ ወይ አንቺ ሰው አምጥተሽብኝ ነው ምናምን ሊላት ይችላል ምናምን። ግን ብቻ ከባድ ነው። እንግዲህ ሞገስ ደውሎ ከነ ብሩክ ጋር ራሱ ጠይቆ ነበረ። ያው እንደሌሉ ነው የሰማው ምናምን እና ነገሮች በጣም ነው የሚያስጠሉት። እንግዲህ ሉላም እንደምታመልጥ ተስፋ እናደርጋለን። ሌላው ዝና እንግዲህ ይችን ትትና የምትባለው ልጅ ፍቅር ነገር ገብቶለታል። በተለይ ማለት ነው ስትደበድበው ምናምን ስትገለምጠው ጀግንነቷማ ሌላ ፎንቃ ጠልፎታል ማለት ነው አስያዘውና። እንግዲህ አለቃው ደግሞ በጣም ይፈልጋታልና አምጣልኝ ምናምን ሲለው ያረዙ ትቀመጥ ምናምን አለ ማለት ነው። እንዴ ምንድነው አዘንታ ከመቼ ወደ መጥ ነው ወድሃታል እንዴ ሲለው አልወድኳትም ይላል። ግን እኮ ወድራታል። እና ቤተሰቦቻችን እንግዲህ እንደዛ እያደረገ ነው። ብቻ እግዚአብሔር ይመስገን ስለ ሁሉም ነገር። ያው ፎንቃ ይዞታል። በሉላ እግር ትገቢያለሽ አንቺ ማይኔ ሚስት ነው እኮ እያለ ነው። ያኛው ሰውዬ ደግሞ እኔ እፈልጋታለሁ እያለ ነው። አለበለዚያ ደግሞ አሳልፈን እንሰጣታለን ሌላ ብር ታወጣለች እያለ ነው። እሷም ደግሞ አምላኬ ወይ ከዚህ ቤት የምወጣበትን ማመልጥበትን አንተ ጥበቡን ስጠኝ እያለች እሷም ጸሎት እያደረገች ነው። እንግዲህ እግዚአብሔር ለተበደለ ካስና እንግዲህ እሷም ተሳክቶላት በእግዚአብሔር ቸርነት እንደምትወጣ አንጠራጠርም። ሌላው እንግዲህ ወይዘሮ ማህሌት ያው ብሩክ ቤት ገብታ ማነው የሚነካኝ እንቧ ዘራፍ ብላለች። አልጋውን ተቆጣጥረው እንግዲህ አልጋውን ያለችው እሷ ነች። ብቻ ከባድ ነው። አሁን ላይ ግን ብሩክ ቆርጧል። እንግዲህ ሽጉጥ አቀባብሎ ነው ላይ ደቅኖባታል። የሚተኩሰ ይመስለኛል ወይ ደግሞ እሷ ለቀኩ ካላለች በስተቀር እንደ ሰይጣን የሚተዋት ወይም የሚምራት አይመስለኝም። እሷም እንግዲህ ሬሳ ይውጣ ብላ ነበር። እንደገና ደግሞ ነገሩ መረረ ሲል ደግሞ ድረሱልኝ አይነት ነገር እያለች ነው የምትገኘው። ብሩክ ግን አሁን የመጨረሻ ነፍሷን ከስጋዋ ለመለየት የቆረጠ ይመስላል። ምክንያቱም በጣም ነው የተናደደው። አንድ ቀን 2 ቀን ሰጥቷታል። ውጭ ብትባል አልወጣም ብላለች። ስለዚህ አሁን ያለው እሱ እርምጃ መውሰድ ነው። እንግዲህ ግን እንትና ማነው መድብልና ቅድስት ስላሉ እንግዲህ ይደርሳሉ፣ ይገላግሏቸዋል። እንግዲህ እሷም እንድትወጣ ትደረጋለች ብዬ ተስፋ አደርጋለሁኝ። እና ቤተሰቦቻችን የዛሬው ቪዲዮ ይህን ይመስል ነበረ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። ያው እኔም እንግዲህ እንደ ሰዎቹ 20 30 ሺህ 50 ሺህ ሰብስክራይብ መግባት ያምረኛል እና ሰብስክራይብ ላይክ አድርጉ ውዶቼ። ስለምታበረታቱ በጣም ነው የማመሰግነው። በቀጣይ በአዲስ ነገር እስከምንገናኝ ለሁላችሁም በያላችሁበት ወዳችኋለሁኝ። ላይክ አድርጉ። መልካም ጊዜ በያላችሁበት። እንግዲህ በቀጣይ ማህሌት ከብሩክ ቤት ወጣ፣ ሉላ ደግሞ ከዛ ከሰውዬ ስርዓት ወጣ፣ እነ ብሩክ እነ ሞገስ ደርሰውላት በሰላም እንደምትወጣ ተስፋ እናደርጋለን። መልካም ጊዜ። ባይ ባይ።